ሰላም የስፖርት ሪያክት ቤተሰቦች እንደምን ቆይታችኋል? በዛሬ ፕሮግራማችን አዳዲስ የተሰሙ ትኩስ ዜናዎችና በሳምንቱ የሚደረጉ ተጠባቂ ጨዋታዎችንም ዝርዝር ጉዳዮች ይዘን መጥተናል። ቪዲዮ ላይክ በማድረግ አብራችሁ እንድትቆዩ እንጋብዛለን። በቅድሚያ አጫጭር ዜናዎችና አንዳንድ ስታቲስቲክሶችን እናስቀድም። ባየር ሙኒክ ከሃሪኬን ጋር በኮንትራት ማራዘሚያ ላይ እየተነጋገረ ይገኛል። የጀርመኑ ኃያል ክለብ ከእንግሊዙ አጥቂ ጋር የረጅም ጊዜ ህይወቱን በክለቡ ለማስጠበቅ ሲፈልግ አሁን ያለው ውል በ2027 የሚያበቃው ንግግርም አድርጓል። በቶተንሃም ተጫዋቾች መካከል ምን ተፈጠረ? ይህ በዚህ ሳምንት ላይ አነጋጋሪ የነበረ ጉዳይ ነው። በስነ ልቦና ውስጥ የተሰብሯል። ሚኪ ቫን ቪን የቶተንሃም ተከላካይ በክለቡ ውስጥ እየተፈጠረ ባለው ነገር ውስጥ መሰበሩን የተናገረበት ያሰማበት ንግግር ነው። በዚህም ምክንያት ስልክ መጠቀም ማቆሙንና ከቤተሰቡም ውጪ ማንንም ማናገር እንደማይፈልግም ገልጿል። እኛ ላይ እየተፈጠረ ባለው ነገር ውስጤ በስነ ልቦና ተሰብሯል፣ ይህ ነው የሚሰማኝ ሲል ሚኪ ቫን ዴቪድ ተናግሯል። አያይዞም ከዚህ በኋላ ስልክ አልጠቀምም፣ ማህበራዊ ሚዲያም አላይም፣ ቤተሰቦችን ብቻ ነው የማወራው ብሏል። የሰሜን ለንደኑ ክለብ ቶተንሃም በሊጉ ከወራጅ ቀጠናው በአንድ ነጥብ ርቆ 16ኛ ደረጃ ላይ ይገኛል። አሁን ላይ በቡድኑ ውስጥ ያሉ አንዳንድ ተጫዋቾች ክለቡን ከመውረድ ለማትረፍ ቁርጠኛ አለመሆናቸውንም ገልጿል። አንድ የቶተንሃም ተጫዋች የክለቡ መውረድ ብዙም እንደማያስጨንቀው ለቡድኑ አጋሮች እንደነገራቸውም እየተሰማ ይገኛል። ተጫዋቹ ክለቡ ቢወርድም ቀጣይ ክረምት ሌላ ክለብ መቀላቀል እንደሚችልና በዚህም እርግጠኛ መሆኑንም ነግሯቸዋል። አንዳንድ የክለቡ ተጫዋቾች ቡድኑ ከውድቀት ለመታደግ ቢጓጉም የተወሰኑ የቡድን አጋሮቻቸው ለዚህ ቁርጠኝነት በማጣታቸው ተበሳጭቷል። ተጫዋቾቹ አንዳንድ የቡድን አጋሮቻቸው ክለቡን ለማዳን በቂ ተነሳሽነት የላቸውም የሚል እምነት እንዳላቸውም ዘ አትሌቲክስ ነው የዘገበው። በሳምንት አንድ ጨዋታ መጫወት አልፈልግም። ሞምቤሞ የማንቸስተር ዩናይትድ ተጫዋች ብራያን ሞምቤሞ ተደራራቢ ጨዋታዎችን ማድረግ እንደሚፈልግ ተናግሯል። በአንድ ሳምንት አንድ ጨዋታ ከማድረግ በየ3 ቀኑ ብጫወት መርጣለው ሲል ነው የተደመጠው። ከመጀመሪያ ቡድኑ ጋር ልምምድ ስለሰራው ታዳጊ ጄጄ ጋብሪኤል የተጠየቀው ሞምቤሞ እሱ ምርጥ ተጫዋች ነው፣ ልዩ ነገር እንዳለውም ይታየኛል ብሏል። ብራያን ሞምቤሞ ስለ አስደናቂው ወጣት ጄጄ ጋብሪኤል እሱ በጣም ጎበዝ ልጅ ነው፣ ብዙ ጊዜ ከኛ ጋር ልምምድ ይሰራል፣ ልዩ የሆነ ችሎታ እንዳለው ማየትም ማስተዋልም ችያለሁ ብሏል። ለሱ ነገሮች በጣም ቀላል ናቸው። ገና ካሁኑ ግብ ፊት ለፊት ጥሩ መረጋጋትን ያሳያል። በጣም ጥሩ ምት ወይም ደግሞ ሹት አለው። እንዲሁም በቴክኒክ ረገድም በጣም ጠንካራ ነው ሲል መስክሯል። ማቲያስ ኩኛ ስለ ማንቸስተር ዩናይትዱ መጥፎ ጎን መቼም ቢሆን አላስብም። ለእኔ ይህ እጅግ አስደናቂ ክለብ ነው። ግዙፉ ተኝቷል ብዬ እቀልዳለሁ። እኛ ደግሞ ልናነቃቃው ነው፣ ልንቀሰቀሰው ነው ሲል ገልጿል። ከ2024-25 ጀምሮ በሁሉም ውድድሮች ከኤንዞ ፌርናንዴዝ የበለጠ ፕሪሚየር ሊግ አማካዮች መካከልም የጎል ተሳትፎ ያለው ብሩኖ ፈርናንዴዝ ብቻ ነው። ብሩኖ ፈርናንዴዝ 59 ግብና አሲስት፣ ኤንዞ ፈርናንዴዝ 44 ጎልና አሲስት በሚል ቁጥሩን ተቀምጧል። ሜሰን ግሪንውድ በዚህ የውድድር ዘመን 2025-26 ላይ በማርሴይ ቤት እያሳየ ያለው ብቃት እጅግ ከፍተኛ ሆኖ ቀጥሏል። ሜሰን ግሪንውድ በሁሉም ውድድሮች ባደረጋቸው 37 ጨዋታዎችን 33 ጎል የሆኑ ኳሶች አመቻችቷል። ቲዬሪ ኤንሪ ስለ አርሴናል አጨዋወት ሲገልጽ የሌሎች ሰዎች ፍላጎት ለማሟላት ስንል አንጫወትም። ሞሪኖና ሴሚኒ ሲከላከሉ የታክቲክ ጥበበኞች ተብለው ተወድሷል፣ ግን አርሴናል የራሱ መንገድ ሲከተል ይተቻል ብሏል። የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች መጋቢት 5 እና 6 2018 ዓ.ም እንደ አውሮፓውያኑ አቆጣጠር ማርች 14 15 2026 የሚካሄድ ይሆናል። እያንዳንዱ ጨዋታ እንደሚከተለውም እንመለከታለን። ቅዳሜ መጋቢት 5 2018 ዓ.ም በርንሌይ ከበርንማውዝ አመሻሽ 12 ሰዓት ላይ ይደረጋል። በወራጅ ቀጠና ውስጥ የሚገኘው በርንሌይ የሊጉ ከፍተኛ ግብ አስቆጣሪ የሆነውን ዚያን ፊንሚንጎን ከጉዳት መልስ ያገኛል ተብሎ ይጠበቃል። በሌላ በኩል በርንማውዝ ከሜዳ ውጭ ባለው ጥሩ አቋምና በማርከስ ታቨርኔር የቆመው ኳሶችን ጥንካሬ ነጥብ ለመውሰድም ይሞክራል። ሰንደርላንድ ከብራይተን አመሻሽ 12 ሰዓት አሁንም ሰንደርላንድ በሜዳው ጠንካራ ቢሆንም በቅርቡ ሳምንታት ውጤቱ ዝቅ ማለት ጀምሯል። ብራይተን በበኩሉ ከሜዳው ውጭ በሚያሳየው የማጥቃት እግር ኳስ የተሻለ ግምትም አግኝቷል።
አርሴናል ከኤቨርተን። ይህ ምሽት 2:30 ላይ ይካሄዳል። የሚጠበቅ ጨዋታም ተብሎ ተመዝግቧል። ሊጉ እየመራ ያለው አርሴናል በሜዳው ኤቨርተንን ያስተናግዳል። ምንም እንኳን በቅርቡ በቻምፒዮንስ ሊግ ከሊቨርኩሰን ጋር አንድ አቻ ቢለያይም በሊጉ ያለውን መሪነት ለማስቀጠል ከፍተኛ ግምትም ተሰጥቶታል። ኤቨርተን በአንጻሩ በታርኮቭስኪ መሪነት የሚመራው ጠንካራ ተከላካይ ለመከላከል ይሞክራል። የጉዳት ዜናም ከአርሴናል እንጀምራለን። ካፕቴኑ ማርቲን ኤድጋርድ በጉልበት ጉዳት ምክንያት ለዚህ ጨዋታ እንደማይደርስም ተረጋግጧል። ሚኬል ማሪኖ በረጅም ጊዜ ጉዳት ላይ ሲሆን ሊያንድሮ ትሮሳርድም ደግሞ ለጨዋታው መድረሱ አጠራጣሪ መሆኑን የመጨረሻ ምርመራም ይደረግለታል። በኤቨርተን በኩል ጃክ ግሪሊሽ በቁርጭምጭሚት በኩል ስብራት ምክንያት ለቀሪ የውድድር ዘመንም አይሰለፍም። ጃራርድ ቤርንዝዌይት ከቆይታ በኋላ ወደ ሜዳ ሊመለስ እንደሚችልም ይጠበቃል። ሚኬል አርቴታ በሳምንቱ አጋማሽ በቻምፒየንስ ሊግ ከሊቨርኩሰን ጋር ካደረጉት አቻ ውጤት በኋላ ቡድኑ ወደ አሸናፊነት መመለስ እንዳለበትም አሳስቧል። ኦዲጋርድ በሌለበት ሃቨርትዝ የፈጠራ ክፍተቱን እንዲሞላ ሊጠቀሙበት እንደሚችሉም ተጠቁሟል። ቼልሲ ከኒውካስትል ተመሳሳይ ምሽት 2:30። በሳምንቱ አጋማሽ በፒኤስጂ በሰፊ ውጤት የተሸነፈው ቼልሲ በሊግ ውጤቱን ለማስተካከል ይጥራል ተብሎ ይጠበቃል። በተለይ ጆ ፔድሮ በቼልሲ ቤት እያሳየ ያለውን ድንቅ ብቃት ለኒውካስትል ተከላካዮችን ፈተና ሆኖ ሊያመሽ ይችላል። የጉዳት ዜና ስንመለከት ኒውካስትል አንቶኒ ጎርደን ከህመሙ አገግመው ለጨዋታው ዝግጁ እንዲሆን፣ ብሩኖ ጌምሬሽ እና ፋቢያ ሻር ግን በጉዳት አይሰልፉም። የጉዳት ዜና በቼልሲ በኩል ባለፈው ሳምንት ሃትሪክ የሰራው ጆ ፔድሮ በጥሩ ብቃት እንደሚገኝም ተገልጿል። ዌስትሃም ከማንቸስተር ሲቲ ምሽት 5 ሰዓት የሚደረግ ጨዋታ ነው። ባለፈው ሳምንት ከኖቲንግሃም ፎረስት ጋር ነጥብ የተጋራው ማንቸስተር ሲቲ ወደ ዋንጫ ፉክክሩ ለመመለስ የግድ ማሸነፍ ይኖርበታል። ኤርሊንግ ሃላንድ ዌስትሃም ላይ ጎሎቹን ያስቆጥራል ተብሎም ይጠበቃል። እሁድ መጋቢት 6 2018 ዓ.ም ማንቸስተር ዩናይትድ ከአስቶን ቪላ ቀን 11 ሰዓት ይጠበቃል። የሳምንቱ ተጠባቂ ጨዋታ በሚልም ሚዲያዎች እየዘገቡት የሚገኝ ሲሆን አራተኛ ደረጃ በሚደረገው ፍክክር ሁለቱም እኩል 51 ነጥብም ላይ ይገኛሉ። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድን ያለውን ብልጫ ተጠቅሞ ለማሸነፍ ይሞክር፣ አስቶን ቪላ ደግሞ በኡናይ ኤምሬ ታክቲክ ነጥብ ለመያዝም ያልማል ነው የተባለው። በማንቸስተር ዩናይትድ በኩል ማቲያስ ዴሊት እና ፓትሪክ ዶርጉ በረጅም ጊዜ ጉዳት ላይ ይገኛሉ። ሜሰን ማውንት፣ ማዝራዊ እና ሌሳንድሮ ማርቲኔዝ መድረሳቸውን አጠራጣሪ ሆኗል። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ካሪክ ባለፈው ሳምንት በኒውካስትል ካደረሰባቸው ሽንፈት በኋላ ቡድኑ በኦልድ ትራፎርድ የነበረውን ጥንካሬ መልሶ እንዲያሳይም እንደሚፈልጉ ገልጿል። ሊቨርፑል ከቶተንሃም ምሽት 1:30 ላይ ይካሄዳል። ሊቨርፑል በአንፊልድ ላይ ያለው ብቃት እጅግ አስፈሪ ሲሆን ቶተንሃም ደግሞ በቅርቡ ጊዜያት እያሳየ ያለው ያልተረጋጋ አቋምና የተከላካዩ ቫን ደ ቬን በቅጣት አለመኖር ለሊቨርፑል ሰፊ ድል የሚሰጥ ይሆናል። የጉዳት ዜና ሊቨርፑል ስንመለከት ግብ ጠባቂው አሊሰን ቤከር ከጡንቻ ጉዳት አገግሞ ወደ ልምምድ እየተመለሰ ሲሆን ለጨዋታ የመሰለፍ ዕድል እንዳለውም ተነግሯል። አሌክሳንደር ኢሳክ ግን ከቡድኑ ጋር ልምምድ አልጀመረም። ፌዴሪኮ ቼዛ ከህመሙ አገግሞ በተቀያሪ ወንበር ላይ ሊገኝ ይችላል። የጉዳት ዜና ቶተንሃም ስንመለከት ክሪስቲያን ሮሜሮ እና ጆ ፖንሂሃ በሳምንቱ አጋማሽ በደረሰባቸው የራስ ግጭት ምክንያት በሊጉ ህግ መሰረት በዚህ ጨዋታ አይሰለፍም። የአሰልጣኝ አስተያየት አርነን ስሎት ስንመለከት አሰልጣኝ ስሎት አሊሰን ወደ ሜዳ እንደሚመለስ ተስፋ እንዳላቸውም ተናግረው ቡድናቸው በቻምፒየንስ ሊግ ከጋላታሳራይ በደረሰበት ሽንፈት የተሰማውን ቅሬታ በቶተንሃም ላይ ለመወጣትም እንዳሰቡ ተናግሯል። ክሪስታል ፓላስ ከሌድሰን ቀን 11 ሰዓት ላይ ይካሄዳል። ሁለቱ ክለቦች በመካከለኛው የደረጃ ሰንጠረዥ ላይ የሚገኙ ሲሆን ክሪስታል ፓላስ በኢስማኤላ ሳር ድንቅ ብቃት ነጥብ ለመሰብሰብ ይሞክራል። ኖቲንግሃም ፎረስት ከፉልሃም ደግሞ 11 ሰዓት ይካሄዳል። ኖቲንግሃም ፎረስት ከማንቸስተር ሲቲ ጋር ካደረገው ድንቅ አቻ ውጤት በኋላ በራስ መተማመኑን ጨምሯል። ፉልሃም ደግሞ በጉዳት ላይ የነበረውን ሃሪ ዊልሰን ወደ ጨዋታ እንደሚመለስለትም ተስፋ ያደርጋል። ሰኞ መጋቢት 7 2018 ዓ.ም የሚካሄዱ ጨዋታዎችን ስንመለከት በርትሬንፎርድ ከዎልቭስ ምሽት 5 ሰዓት ላይ ይካሄዳል። ሳምንቱ የሚዘጋው ይህ ጨዋታ በደረጃቸው ቅርብ በሆኑት በሁለቱ ቡድኖች መካከል የሚደረግ ሲሆን በብሬንትፎርድ በሜዳው ጠንካራ ተፎካካሪ እንደሚሆንም ይጠበቃል። ፕሪሚየር ሊጉን አርሴናል በ67 ይመራል። ሲቲ 60፣ ማን ዩናይትድ እና ቪላ በኩል 51 ነጥብ 1 እስከ 4 ያለውን ደረጃ ተቆናጧል። በርንሌይና ዌስትሃም ወራጅ ቀጠናው ላይ ይገኛሉ።
የስፔን ላሊጋ ስንመለከት በላሊጋው የሳምንቱ ትልቁ ጨዋታ ባርሴሎና ከሲቪያ የሚያደርጉት ፍልሚያ ይሆናል። ባርሴሎና ከሲቪያ እሁድ ምሽት 12 ከሩብ ይደረጋል። ባርሴሎና በሜዳው ካምፕ ኑ ሲቪያን ያስተናግዳል። ባርሴሎና የሊጉን መሪነት ለማጠናከር ሲጫወት፣ ሲቪያ ደግሞ ካለበት ወራጅ ቀጠና ስጋት ለመውጣት ደረጃውን ለማሻሻል ብርቱ ፈተና ይሆንባቸዋል። ሪያል ማድሪድ ከኤልቼ ቅዳሜ ምሽት 5 ሰዓት። ሪያል ማድሪድ በሜዳው በአንጻራዊነት ቀላል የሚመስል ጨዋታ ቢጠብቀውም የባርሴሎናን ነጥብ ለመቀነስ ግን ማሸነፍ ግዴታ ይሆንበታል። ሪያል ማድሪድ በማንቸስተር ሲቲ ላይ ካስመዘገበው ድል በኋላ አንዳንድ ቁልፍ ተጫዋቾችን መልሶ ማግኘት ጀምሯል። ኤደር ማሊቶ ከረጅም ጊዜ ጉዳት በኋላ ዛሬ ከቡድኑ ጋር ልምምድ የሚጀምር ይሆናል። ኪሊያን ኤምባፔ በጉልበት ጉዳት ምክንያት ቅዳሜ ከኤልቼ ጋር የሚደረገውን ጨዋታ ቢያመልጠውም ለሚቀጥለው ሳምንት ግን የቻምፒየንስ ሊግ ጨዋታው ይደርሳል ተብሎ ተጠብቋል። ፊንላንድ ሜንዲ በሲቲው ጨዋታ ላይ በደረሰበት የጡንቻ ጉዳት ምክንያት ለ2 ሳምንታት ተመርቋል። ጁድ ቤሊንግሃም በጡንቻ ጉዳት ምክንያት እስከ መጋቢት መጨረሻ ወይም ሚያዝያ መጀመሪያ ድረስ አይሰለፍም። ሮድሪጎ በከባድ ጉልበት ጉዳት ምክንያት ለረጅም ጊዜ ከሜዳ ይርቃል። አትሌቲኮ ማድሪድ ከጌታፌ ቅዳሜ መጋቢት 5 የማድሪድ ደርቢ ባይሆንም የከተማ ተቀናቃኙን ጨዋታውን ይበልጥ ተጠባቂ አድርጎታል። የጣሊያን ሰሪያ ስንመለከት በጣሊያን የሳምንቱ ታላቅ ጨዋታ ተብሎ የተለየው ኢንተር ሚላንና አትላንታ መካከል የሚደረገው ፍልሚያ ኢንተር ሚላን ከአትላንታ ቅዳሜ መጋቢት 5 የሊጉ መሪ ኢንተር ሚላን ትራንስማርኬት እንደሚገልጸው ከሆነ አደገኛው አትላንታ ያስተናግዳል። ሁለቱ ቡድኖችን የማጥቃት እግር ኳስ የሚጫወቱ በመሆናቸው ለተመልካች አዝናኝ ጨዋታ ይሆናል ተብሎም ተጠብቋል። ላዚዮ ከኤሲ ሚላን እሁድ መጋቢት 6። ሚላን በሜዳው ኦሎምፒኮ ከባድ ፈተና ይሆናል። ለቻምፒየንስ ሊግ ተሳትፎ በሚደረገው ፉክክር ላይ ይህ ጨዋታ ትልቅ ተጽዕኖም አለው። ጁቬንቱስ ከዩዲኔዜ ቅዳሜ መጋቢት 5። ዩቬንቱስ በሜዳው ያለውን የበላይነት ለማስቀጠል በዚህ ጨዋታ ላይ ይጥራል። የጀርመን ቡንደስሊጋ ስንመለከት በጀርመን በዚህ ሳምንት የሊጉ አሸናፊ ሊወስን የሚችል እጅግ ታላቅ ጨዋታም ይከናወናል። ባየር ሌቨርኩሰን ከባየር ሙኒክ ቅዳሜ 11 ሰዓት። ይህ የሊጉ ፍጻሜ ያህል የሚታይ ጨዋታ ነው። ባለፈው የውድድር ዘመንም ድንቅ የነበረው ሌቨርኩሰን በባየር አሬና የሊጉ ኃያል ባየር ሙኒክን ያስተናግዳል። የሊጉን መሪነት ለመያዝ የሚደረግ ወሳኝ ፍልሚያ ነው። ይህ ጨዋታ በዕለቱ ከሚደረገው ሁሉ ቀዳሚው መሆኑንም ይጠቀሳል። ስቱትጋርት ከአርቢ ሌፕዚግ እሁድ ምሽት የሚደረግ ሲሆን በደረጃ ሰንጠረዥ አናት ላይ ያሉ ሁለት ቡድኖች የሚገናኙበት ሌላኛው ተጠባቂ ጨዋታ ነው። የፈረንሳይ ሊግ 1 በፈረንሳይ የሳምንት ትኩረት በፒኤስጂ እና በወጣት ተሰጥኦዎች ላይ ነው። ከኒስ ጋር በሊግ 1 የሚደረገው ጨዋታ ወደ መጋቢት 12 ቀን 2018 ተዘዋውሯል። ሬን ከሊል እሁድ መጋቢት 6። በሊጉ አናት ላይ ለመቀመጥ በሚደረገው ፍክክር ሁለቱ ቡድኖች ወሳኝ ነጥብ ለማግኘትም ይፋለማሉ። ስትራስበርግ ከፓሪስ ኤፍሲ እሁድ መጋቢት 6። ይህ ጨዋታም በሊጉ የደረጃ ሰንጠረዥ ላይ ለውጥ ሊያመጣ የሚችል ነው። ውድ የስፖርት ሪያክት ቤተሰቦች ለሚደረጉ ጨዋታዎችን ግምታችሁን እዚህ አስተያየት መስጫ ላይ አስቀምጡልን። ቻናሉ ሳብስክራይብ በማድረግ ቪዲዮውን ደግሞ ላይክ በማድረግ ከወደዳችሁትም ለሌሎችም ሼር በማድረግ አብራችሁን ሁኑ። ለምትደግፏቸው ቡድኖች መልካም ውጤት እየተመኘን የዛሬው አበቃን።